አንዬ አሴር አንተ አሴር አቤት ፋዘርዬ ምን ሆናችኋል? ሐረ ምንም አሉኝ። እንዴት ነው ደግሞ ዛሬ ነገሩ? ጭራሽ ሰላምም አትይኝ? አላልኩም እንዴ አባዬ? አንዬ ምን ሆነሻል? አይ ምንም። አሴርን ሰላም አትዩ? እኔ እንጃ ሰላም ልበለው? አረ ምንድነው ነገሩ? አንዬ እኔ አንቺን ለማግኘት ምንም ነገር አደርጋለሁ። እንግዲያውስ አንድ ነገር እንድታደርግልኝ እፈልጋለሁ። እሺ ምንድነው እሱ? ሀናን ግደልልኝ። አረ በስመ አብ! እንዴ እየቀለድሽ ነው? እዚህ በጭራሽ አልቀለድኩም። እኔ ሀናን እንድትገድልልኝ እፈልጋለሁ። እኔ ጨንቆኛል። ቆይ ለምን እንደመጣሽ ንገሪኝ። ምን አስጨነቀሽ ሜሮ? ለጸብ እንዳልመጣሁ ነገር ይሻላል እኮ። ታዲያ ለምን እንደመጣሽ አትነግሪኝም? ስለ ባዩሽ እንድትነግሪኝ እፈልጋለሁ። ፋዘርዬ። አቤት አሴር። ባለፈው ለሃና ያዳላሉ ስላልኩት በጣም ይቅርታ። ይኸውልህ ካሁን በኋላ አፈቅርሻለሁ ቅብርጥሶ እያልክ ብትጃጃል ለግቢው ኃላፊ ሂጂ ሊደፍረኝ እየሞከረ ነው ብዬን ሂጂ ማሳግደሽ። ምን እያልሽ ነው ጽዮን? ነገርኩህ ወደዛ በአካባቢ ላይክ ደግሞ አልፈልግም። ይቅርታ አልኩሽ አይደል እንዴ? ያንተ ይቅርታ ዝራን ይወልድልኛል እንዴ? ግን እኮ ከእዝራ ይልቅ እኔ ማፈቅርሽ ይሻልሻለሁ። ኧረ እባክህ ትሻለኛለህ እንዴ? እውነቴን ነው፣ እኔ ይሻልሻለሁ። ቆይ እስቲ ያለህን አንድ ነገር እንኳን ንገረኝ። ማለት ምን ልንገርሽ? ቆይ ለመሆኑ አንድ ጥያቄ እስቲ ልጠይቅህ። አንተ እንደ እዝራ መልክ አለ ወይስ ሀብታም ነህ ወይስ እንደሱ ጎበዝ ተማሪ ነህ? እስቲ አንተ ምን እንዳለ ራስን ቆም ብለህ ምን አለህና ነው? ግን እኮ እነዚህ ሁሉ አላፊ ጠፊ ናቸው። ስሜት ግን ለዘላለም ይዘልቃል። ትሰማኛለህ? ከአንተ ጋር ለዘላለም ከምኖር ከእዝራ ጋር ለአንድ ቀን ቆይቼ እንኳን ብሞት አይቆጨኝም። ጽዮን ምንም ነገር እንድታስረዳኝ አልፈልግም። አጠገቤ ደግሞ ሁለተኛ እንዳትደርስ። የወንድ አልጫ የወንድ ሸንታ ማሉ ሄዶ አልተንበረከከም። በኋላ እንደው የሚደበልቃት አይመስልም ጋይስ። ያንን የሚያክል ኮብልስቶን አይደለም ነበር ምን ነበረ ጋይስ፣ ብሎኬት ይዞ ሲሄድ አናቷ ላይ የሚጭን እኮ ነው የሚመስለው ጋይስ። እንደው ሸወዳችሁ ይሁንላችሁ። ግን በትናንትናው ክፍል ጥሩ ነገር አይተናል አይደለ? በተለይ ደግሞ ሀናና አሴር መሀል የተፈጠረው ነገር አሪፍ ነገር የሆነ አለ አይደለ ጋይስ? አለ አይደለ? የሆነ ጠጋ የሚል አይነት ነገር አይተናል። እስኪ ለማንኛውም እንመጣበታለን። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል እንደተጠበቀው አይነት ክፍል አልነበረም። የሆነ ለማጓጓት ብቻ የተፈጠረ አይነት ክፍል ነው አይደለ ጋይስ? እንደገና አንድ ተብሎ ወደኋላ ማለት ነው። ወይዘሮ ሜላት እንደገና ብላ ስራ ጀምራለች። ማንም መከታት ባዩሽ እና ትላንት የነበረው ክፍል በአጭሩ ይሄ ድራማው ገና እንደጀመረ አስቡት፣ ወይም ደግሞ የተጀመረ የሆነ ነገር እንዳለ እያሰባችሁበት ማለት ነው። ይሄ ወደ ማለቁ ወይም ደግሞ ወደሚያጓጓ ወደ ደስ ወደሚለው ፓርት ላይ ሳይሆን ገና ወደኋላ ተመልሶ ሌላ ታሪኮች እየተጠነሰሱ ነው። ጥንስስ ምን እንደሆነ መቼ የሚገባቸዋል ብዬ አስባለሁ። ያው የዘመኑ ሴቶች ከሆናችሁ ወይም ደግሞ የዘመኑ ሰዎች ከሆናችሁ ጥንስስ አይገባችሁም። ጥንስስ ምን እንደሆነ አታውቁም። እውነቴን ነው አታውቁም። የእውነቴን እኮ ነው የምላችሁ አታውቁም። አቃልባት ብሎ አታውቁም። አይደለም ጥንስስ ሀን እንኳን እኮ አታውቁም። የዘንድሮዎቹ በእንግሊዝኛ ነው የለም እኮ አማርኛ ቀርቷል እኮ አሁን እኮ ቀርቷል ጋይስ። ትምህርት ቤት የለም እኮ አሁን ቀርቷል። ከኬጂ ጀምሮ እንግሊዝኛ ነው የለም። ስለዚህ ሀ ወዴት እንደሆነች አታውቁም። በንሃ እያላችሁ ነው ያላችሁት እናንተ። ኧረ ቀልዱስ ቀልድ ነው። ለማንኛውም አንዳንድ ሴቶች በተለይ ሴቶች ሙያ ላይ የሉም። የዘንድሮ ሴቶች ምንም አያውቁም፣ ሙያ አያውቁም። የምሬ ነው የምላችሁ ምንም አይችሉም። እና ለዛ ነው ምናልባት ካላወቃችሁ ብዬ ነው። ያው እኔ የድሮ ስለሆንኩ አውቃለሁ። የጥንት የጠዋቱ ነኝ። እሺ የዘጠናዎቹ ነኝ እኔ። ጥንስሱ ቀጥሏል። በቃ የሆነ አዲስ ታሪክ ወይም ደግሞ አዲስ ሰርክል እየሰሩ ነው። በቃ በባዩሽና በእንትን ዙሪያ አዲስ የሆነ ነገር እያደረጉ ነው። አዲስ ፍለጋ ማግኘት፣ ማጣት፣ መረጃ መሰብሰብ ምናምን ወደዛ ገለመኔ እያሉ ነው። ከዚህ በፊት እንደነገርኳችሁ ድራማውን ለማስረዘም የማይደረገው ጥረት የለም፣ የማይደረግ ነገር የለም። ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እላለሁ ብዙ ጊዜ። እስካሁን ስል መጥቻለሁ። ከዚህ በኋላ እያንዛዛችሁት እንዳታስጠሉን እንጂ
እንዳትቀይሩት፣ መሀል ላይ ወይም ደግሞ መጨረሻ ላይ ደርሳችሁ እንዳትቀይሩት። ችግር አለባችሁ እኮ ሐረግም እንዴት እንዳለቀ ትዝ ይላችኋል አይደለ ሰዎች? አሁንም እዚህ ጋር ያ ነገር እንዳይፈጠር ሐረግም ትዝ ይላችሁ እንደሆነ ይሄ የማለቅ አይነት ነገር ላይ አልነበረም፣ ወይም ደግሞ የሚያልቅበት ኮንዲሽን ላይ አልነበረም። ብዙ ሰው ተጨምሮ ብዙ ታሪክ ከፊት እያለ በአንዴ ድፍን አረጉት ጋይስ። ድፍን ማለት ነው፣ ድፍን በአንድ ክፍል ነው ያለቀው። እዛ ያለው ምን እንደተፈጠረ አላየንም። እዚህ ያለው ምን እንዳለቀ እንዴት እንደሆነ እነ ዲያራ ምን እንደሆኑ አላየንም። ምንም ያየነው ነገር የለም። ገብቷችኋል? እንደዛ አይነት ነገር አሁንም እንዳይፈጠር ሰው ጋር መሰላቸት ምናምን ሲመጣ እንደዚህ አይነት ነገሮች ይመጣሉ በስተመጨረሻ እና እንደዛ እንዳይሆን ሰጋለሁ እኔ። ከዛ ውጭ ትላንትና ተምቹ ይገኛል ብዬ አስቤ ነበረ፣ አልተገኘም እስካሁን። ያው በቀጣይ ክፍል ተምቹ ይመጣል ማለት ነው። እንደዛ ከሆነ ሀና ለሱ መጨነቅ ጀምራለች። እኔም ከዚህ በፊት ስል የነበረው ያንን ነው ጋይስ። መጨነቅ አለባት፣ በደንብ ነው መጨነቅ ያለባት ጋይስ። ምክንያቱም ዝም ማለት የለባትም። ገብቷችኋል አይደለ? አሴርን ዝም ማለት የለባትም፣ በደንብ ነው መንከባከብ ያለባት። ምክንያቱም ብዙ ጊዜ ወይም ደግሞ ብዙውን ዘመኑን እንበለው አይደለ ጋይስ ሰጥቷታል። ከእሷ ጋር ሲሆን ነበረ፣ ከእሷ ጋር ሲንከባከባት ምን ሲላት ወደዚህ ወደዛ ወደዚህ ሲል ነበር ምናምን እና እሷም ደግሞ በዚህ በደበረው ታይም ከጎኑ መሆኗ ጥሩ ነው። እኔ ተመችቶኛል። በጣም እንደሚዋደዱ ደግሞ የገባችሁ ይመስለኛል በትናንትና ክፍል። በተለይ ቤት እየሳቁ ሲመጡ እርስ በርሳቸው ሲተያዩ በቃ እሷም ከው ፍጥጥ ብላ ቅርት እሱም ብቻ የሆነ ሁለቱም የሆነ ልዩ ስሜት አላችሁ። ገብቷችኋል አይደለ? ሀናም አሁን ያልተረዳችሁ ለምን ነው ታውቃላችሁ? ቅርቧ ስላለ ነው አሲር ቅርቧ ስላለ ነው ማለት ነው። አብሯት ስላለ በቃ አጠገቧ ስላለ ነው፣ ሁሌ ስለምታየው ነው እንጂ ራቅ ቢል እንደ ተምቹ አሁን ራቅ ቢልና ቢጠፋ እሷን በደንብ ትጨነቃለች፣ ስለሱ በደንብ ማሰብ ትጀምራለች። እንደምትወደው የዛን ሰዓት ትረዳለች ብዬ ነው ማስበው። ምናሴ ደግሞ የመለሰው ምላሽ እኔ በጣም ተመችቶኛል። ልብሽን ውስጥሽን አድምጪ፣ ይሄ ውለታ ምናምን እንደዚህ ያደረገልኝ ምናምን አትበይ፣ ፍቅር ያንን አይፈልግም ብሎ የተናገራት ነገር በጣም ተመችታኛለች እና አሪፍ መልእክት ነው። ፍቅር ገንዘብ አይልም፣ ፍቅር እንትን አይልም፣ ፍቅር መኪና ገዛልኝ፣ ፍቅር እንትን አደረገልኝ፣ ፍቅር የሆነ ነገር አደረገልኝ፣ ፍቅር በዘመኑ ሁሉ ምናምን እንደዛ የሚል ነገር አይደለም። ስለተደረገላችሁ ሳይሆን መዋደድ ያለባችሁ በቃ ውስጣችሁ እንትን ስላለው ጋይስ፣ ይሄ ትክክለኛ እንትን ስለሆነ ገብቷችኋል። ትክክለኛ ፍቅር የሚሆንበት ወይም ደግሞ ምንድን የሚባለው ትክክለኛ ፍቅር ውስጣችሁ ሲፈጠር ነው ሪሌሽንሺፕ ውስጥ መግባት ያለባችሁ ብዬ የማስበው። ይሄ ሀሳብ አለ፣ ሁለት አይነት ሀሳብ አለ ጋይስ፣ ወይም ደግሞ ሁለት አይነት ፍላጎት አለ ብዬ ልንገራችሁ እንድትረዱ። ምን አይነት ናቸው? አንደኛው ትክክለኛ ፍላጎት፣ ሁለተኛ ደግሞ ጊዜያዊ ፍላጎት የሚባል ነገር ሁላችንም ጋር አለ። አብዛኞቻችንን የሚሸውድን ደግሞ ጊዜያዊ ፍላጎት የሚባለው ነገር ነው። ገብቷችኋል አይደለ? ላችሁ የፈለጉት ነገር ጊዜያዊ ፍላጎት ይሄ አሁን ያለ ነገር ነው። ጊዜያዊ ፍላጎት ይሄ አሁን ያለ ነገር ነው፣ አሁን የሚፈጠር ገብቷችኋል አይደለ? ይሄ ሩቅ የማይሄድ ቸኩላችሁ የምትወስኑት ውሳኔ፣ ቸኩላችሁ የምታስቡት ሀሳብ፣ ይሆናል ብላችሁ የምትሉት ሀሳብ ይሄ ጊዜያዊ ነው። ዘላቂ የሆነው ደግሞ ትክክለኛው የሆነው ነገር ደግሞ ውስጥ ነው ያለው ጋይስ፣ ውስጥ ነው። የአብዛኞቻችን ህይወት የሚበላሸው እዚህ ከላይ ከላይ ስለሆነ ነው ጋይስ። ከላይ በቃ የምሬ ነው። በአይምሮ የሚበሉት ወይም ደግሞ በአይምሮ ወይም ደግሞ ይሄ በምን አይነት አስተሳሰብ ነው ጋይስ? ጥልቅ ያልሆነ አስተሳሰብ ወይም ደግሞ ጥልቅ ያልሆነ ፍላጎት ከላይ ብቻ ስላያችሁ ብቻ መልኩን ስላያችሁ ብቻ የሆነ ነገሩን አይታችሁ ደስ ስላላችሁ ብቻ አያችሁ፣ ውስጥ አልገባችሁ። ከላይ ገብቷችኋል። ከላይ ይሁን አይታችሁ እንደዛ አይነት ነገሮች እዚሁ የሚቀሩና አጭር መንገድ የሚጓዙ ስሜቶች ናቸው። ረጅም መንገድ የሚጓዙ ስሜቶች የሚመነጨው ከውስጥ ነው። ከውስጥ ነው። ገብቷችኋል እላችሁ የፈለኩት ነገር። የምትጨነቁበት አጨናነቅም ይለያል። ከውስጥ ነው የምትጨነቁት፣ ከውስጥ ነው ለዛ ሰው የምታስቡት። ውስጣችሁን ይሰማችኋል። ስለዛ ሰው ስታስቡ ውስጣችሁ ነው የሚሰማችሁ። ይሄ እንዴት ብዬ እንደማስረዳችሁ አላውቅም። ያን ስሜት እኔ ስለማውቀው ነው። ገብቷችኋል። የሆነን ነገር ሪል ስትፈልጉት እንዴት ነው ጋይስ? አጥብቃችሁ ስትፈልጉት እንዴት ነው? ከውስጣችሁ ነው አይደለ? ጩኸታችሁ የሚወጣው ከውስጥ ነው። በቃ ለዛ ነገር ጠንክራችሁ ተስፋ ሳትቆርጡ ትታገላላችሁ። ከልብ ከፈለጋችሁት ያንን ነገር
ገብቷችኋል? ያስጨንቃችኋል። በጣም ትጨነቃላችሁ። በጣም ብዙ ነገር ትሰራላችሁ ያንን ነገር ለማግኘት ወይም ደግሞ ያንን ነገር ለማሳካት። መጽሐፍ ልታነቡ ትችላላችሁ፣ ልታወርዱ ልታውጡ ትችላላችሁ። አያችሁ፣ ትክክለኛ ፍላጎት ስለሆነ ከውስጥ የመነጨ ነገር ስለሆነ በጣም ያስጨንቃችኋል። በጣም ብዙ ነገር ስለዛ ነገር ጥናት አደርጋላችሁ ምናምን። ከላይ የሆነ ነገር ደግሞ ዝም ብላችሁ አለፍ አድርጋችሁ ታዩታላችሁ። በቃ ወደድኩት ትላላችሁ። በቀላሉ ነው ልትወዱት የምትችሉት። ገብቷችኋል? ብዙ ነገር ውስጥ አትገቡ። እንደዛ አይነት ውሳኔዎች ናቸው ብዙ ጊዜ ህይወታችንን የሚያበላሹት። እና ስንወስን ትክክለኛውን ውሳኔ ነው መወሰን ያለብን። አስበን ሳይሆን ውስጣችን ምን ይለናል። ገብቷችኋል? ማሰብማ ዝም ብሎ ማሰብም እኮ አለ። ብዙ አይነት አስተሳሰብ አለ። በቃ እቺ ልጅ ጥሩ ነች፣ መልኳም ጥሩ ነው፣ ባህሪዋም ጥሩ ነው አለ። ይሄ አሁን ማሰብ አይደለ? ገብቷችኋል አይደለ? ይሄ ማሰብ ነው። ውስጤ ግን ምንድን ነው የሚያስበው? ይሄ አይምሯችሁ ፊት ለፊት ያሰበው ሀሳብ ነው። ወይም መልኳን አይታችሁ ወይም የሆነ ሁኔታዋን አይታችሁ ብዙ አይነት ነገር አይታችሁ ሊሆን ይችላል። ውስጣችሁ ያሰበውስ ምንድን ነው? ልባችሁ የሚለው ማንን ነው እየጠበቀ ያለው? እና ይህንን ነገር በደንብ እንትን በሉ፣ ፊል አድርጉት። ብዙ ነገር ፊል ስለማናደርግ ነው እኛ ዝም ብለን በደመ ነፍስ አማርኛ ችግር አለ። በደመ ነፍስ ስለምናስብ ወይም ደግሞ በደመ ነፍስ ስለምንወስን ነው። በቃ ዝም ብላችሁ ፊል አድርጉ ጋይስ። በቃ ዝም ብላችሁ አሰላስሉ። የሆነ ቁጭ ብላችሁ ራሱ ስለዛ ጉዳይ ማጤን ውስጣችሁ ምን ይላችኋል የሚለውን ነገር እንድታውቁ ያደርጋችኋል። ሁለተኛ ደግሞ ስለነዛ ለምሳሌ ሀና አሁን 2 ሰዎች ላይ ነው አይደል የተንጠለጠለችው። ስለነዚህ 2 ሰዎች ስታስብ ገብቷችኋል? አሁን ስለ አሴር ታስብ፣ ስለ እዝራ ታስብ። ስለ ሁለቱ ስታስብ ውስጧ የሚሰማት ስሜት የተለያየ ነው። ይህ ሀቅ ነው። ስለ አሴር በምታስብበት ጊዜ የሚሰማት ስሜትና ስለ እዝራ ስታስብ የሚሰማት ስሜት አንድ አይደለም። ገብቷችኋል አይደለም? ሁለቱንም በሆነ እንትና አድርጋችሁ ብታዩት ወይም ደግሞ ሁለቱንም ስታስብ ቀርጻችሁ ወይም መቀረጽ ቢኖረው ሀሳብ ውስጥ ያለው ሀሳብ ምናልባት ውጭዎች ላይ እንደዚህ አይነት ነገሮች አሉ ብታዩት ትክክለኛ ስሜት ወይም ደግሞ ውስጧ ማንን እየፈለገ እንደሆነ ማወቅ ትችላላችሁ። ፈረንጆቹ ጋር አለ እንደዚህ አይነት ነገሮች አሉ። የትኛውን ትክክለኛ ነገር ነው? ገብቷችኋል? የትኛው ነው ውስጧ የሚፈልገው የሚለውን ነገር ቼክ የሚያደርጉበት ነገር አለ። ምናልባት አይታችሁ ሊሆን ይችላል። በእንትን መልክ ማን ነው የሚዋሸው፣ ማን ነው እውነታውን የሚናገረው ምናምን የሚል አይነት ቻሌንጅ አለ። ማሽን አድርገው ላያቸው ላይ እና በዛ መልኩ ማወቅ ይቻላል እንደነዚህ አይነት ነገሮችን። እና እናንተም ስታስቡ ትክክለኛው ሰው ሲሆን ውስጣችሁ ነው ሀሴት የሚያደርገው፣ ውስጣችሁ ነው የሚደሰተው። ገብቷችኋል? ይሄ ከውስጥ የሚወጣ እርካታ ወይም ደግሞ ከውስጥ የሚወጣ ሰላም፣ ደስታ የሚሰማችሁ ትክክለኛው ሲሆን፣ ኖርማል ወይም ደግሞ የጊዜያዊ ሲሆን ከላይ ነው የምትደሰቱት። ያስታውቃል፣ በደንብ ነው የሚያስታውቀው። መቼም ይህንን ነገር ኤክስፔሪንስ የምታደርጉ ሰዎች ካላችሁ ትረዱኛላችሁ። ሌሎቻችሁ እንግዲህ ገና ናችሁ፣ ገና ብዙ ይቀራችኋል ማለት ነው። እኛ ጋር ለመድረስ ብዙ ነገር አልኳችሁ አይደለ? ከድራማ ወጥቼ ያው ድራማው ላይ የተለየ ነገር አለ ብዬ አላስብም። እንዳየነው ነው። እዛ ጋም ሌላ ነገር ተጀምሯል። እርግብ ድራሿ ጠፍቷል። ተምቹ ያው በቀጣዩ ክፍል ይመጣል ብዬ አስባለሁ። ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ያው ትንሽ ደስ የሚለው ነገር ሀና አሴርን ማሰቧ፣ አሴርን ለመርዳት ማቀዷ ምናምን በጣም ተመችቶኛል። በተለይ ደግሞ በትናንትና ክፍል ስለሱ ስትጨነቅ ነበረ። ይሄ ነገር ይቀጥላል። ከእዝራ ጋር ግን ስታወራ አላየውም። ትናንትና ገብቷችኋል? አላወሩም። እና ይሄ አለማውራት እኔ ከዚህ በፊትም ብያቸዋለሁ። እዝራ እንደ አሴር አይሆንላትም ብዬ ተናግሬያለሁ። አሴር አንድ ስልክ ሀና ከደወለች እዛ ቦታ ይገኛል። ምንም አይነት ሁኔታ ውስጥ ቢሆን ይመጣል እዛ ቦታ። ገብቷችኋል አይደለ? ምንም አይነት ሲቹዌሽን ላይ ቢሆን ይመጣል። የሚታው ነገርም ቢሆን የሚያልፈው ለምሳሌ ከሱ ህይወት ለዘመናት የማያገኘውን ነገር ትቶ ይመጣል። ገብቷችኋል? ለዘመናት የፈለገው ነገር እጁ ላይ ገብቶ ያንን ትቶ ቢሄድ የሚያጣው ከሆነ እሱን ትቶ ሄዶ ሀናን ያገኛል። ገብቷችኋል? ለዘመናት የጠበቀውን ነገር ትቶ ሀናን ለማግኘት ይሄዳል። ልላችሁ ያለት ነገር ትረዱኛላችሁ ብዬ አስባለሁ። እና ከሀና ጎን ጠፍቶ ያውቅም። እዝራ ደግሞ እንደዛ አይደለም። እዝራ አሁን ገና መጀመሪያ ስለሆነ ነው አሸሼ የሚለው እንጂ ሲፈለግ አይገኝም። የት ነህ ስትለው አይመጣም። እንደዚህ ሆንኩ እንደዚህ በቃ ይሄ ኖርማል አይነት ሰው ነው እና ትንሽ አስቸጋሪ ነው የሚሆነው። ያው ምን ትላላችሁ እስኪ እናንተ ጋር ሀና የማን ትሆን ትላላችሁ? መቼም የአሴራችን ነው። ከዛ ውጭ ወደ ውጭ
ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። አረ ወገን ሊደፋት ነው እንዴ በዛ ድንጋይ? ረባስማ ምንሽ ነው? ሴት የላከው ሞት አይፈራም የሚባለው አሁን ነው። እውነት ነው አይደለ እንዴ ጋይስ? እንዴ ፍቅር የሚባለው ነገር ግን በምን አይነት መልኩ እንደምንስለው አያችሁት አይደለ ጋይስ? ለካ ልክ ነው። ሴት የላከው ሞት አይፈራም የሚባለው ልክ ነው። ለሀና ያ ድንጋይ አይገባትም። እውነት ለነገሩ ያው እንትን ነው አይደለ? ኮብልስቶን አይደለ? ይህ ምድር ይባለው ጋይስ ብሎኬት ነው። ያን ያህል ጉዳት የሚያደርስባት አይመስለኝም። ይመታታል ወይስ አይመታትም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ እውነታውን የምነግራችሁ ይሆናል። ከዛ በፊት ግን እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትናንትናው ክፍል አሪፍ ነበረ። በተለይ ደግሞ ተምቹና ድንብላል ይመቻቸው። እኔ ያልኳችሁ ነገር ሆነ፣ ተሳካ። 100% እርግጠኛ መሆን ይችላችኋል አለ። በትናንትናው ክፍል ገና ድንብላልና ተምቹ እንደተገናኙ ወይም ደግሞ ተምቹ እዛ ቤት ሄዶ ሀና ስትመጣ ኪችን ውስጥ ተደብቆ ነበር አደለ? አግዢኝ ከዚህ ቤት አስወጪኝ ሲል ነበር አደለ? የዛለት ነው በቃ እኔ ነገርኳችሁ። ሁለቱ ፍቅረኛሞች ቢሆኑ ደስ ይለኛል ብዬ ያልኳችሁ። ከዛ በኋላ ደግሞ ስጦታ ይዞላት መጣ አደለ? በሌላ ጊዜ በቃ የዛኔ ነገርኳችሁ። የዛን ጊዜ ሪከመንድ ያደረግኳችሁ ጉዳይ ነው ዛሬ ላይ ደርሶ ያየ ነው። እንግዲህ ያው ፍቅረኛሞች ወደ መሆኑ እየሄዱ ነው። እኔ እንደ እውነቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል። ምክንያቱም በዛ በኩል ያሳየችው ነገር ጥሩ አይደለም። እርግብ ለተምቹ ያለችው ነገር ጥሩ አይደለም። በተለይ መጨረሻ አካባቢ የተለያዩ ጊዜ ላይ የተናገረችው ንግግር በጣም የሚያስጠላ ነው አይደለ ጋይስ? እና እሱን ነገሩ ስላለ ያንን ነገር ባትናገር እኔ ዛሬም ከርግብ ጋር ብትሆን ወይም ደግሞ ከርግብ ጋር ቢሆን ደስ ይለኝ ነበረ። ነገር ግን ከዛ ንግግር በኋላ በቃ ርግብ አስጠላችን እውነት ለመናገር እና ለወንድ ልጅ ያላት ንቀት ምናምን በጣም ያስጠላል። ብቻ ሁለቱ ተመችቶኛል። የመጨረሻ ማለት ነው። ምርጥ ጥን አረደ ጋይስ። አይጨበጭበልኝም ጋይስ። ቶሎ ብላችሁ ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ ይቻላል በዚሁ አጋጣሚ ማለት ነው። ወደ ዋናው ጉዳይ ሀና ከኋላ ጥቃት ሊደርስባት ነው። ይህን ነገር ከዚህ በፊት ተናግሬያለሁ። ምክንያቱም ሀና የእሱን ፍቅር ስትቀበል ትምህርት ቤት ላይ ዝም የሚል ነገር የለም ብያችኋለሁ። ዝም የሚል ነገር የለም ማለት ነው ታውቃላችሁ። የምታፈቅረው ልጅ እንዳለች ታውቃላችሁ። ስለዚህ እሷ ዝም ብላ አርፋ የምትቀመጠው ነገር አይደለም፣ የሆነ ነገር ታደርጋለች። ስለዚህ እዛ ጋር ሰፋ የሚል ነገር አለ ብያችኋለሁ። በዚሁ አጋጣሚ ድራማው እየረዘመ ይሄዳል ብዬ ሁላ ነግሬያችኋለሁ። ትምህርት ቤት ጋር የሚፈጠር ነገር አለ። ከዚህ በፊት ትዝ ይላችሁ እንደሆነ ትምህርት ቤቱ በምናብ ብቻ ነው ያለው። ትምህርት ቤት ሄድን ምናምን ነበረ። ከዛ ትምህርት ቤቱ መጣ። ስለዚህ ይሄ ድራማ ገና ሌላ ሂስትሪ እየተጨመረለት ወደፊት እንዲጓዝ ያደርጉታል ብዬ ተናግሬያለሁ። ሀናና አሴርም እንደዚህ በቀላሉ አንድ ላይ አይሆኑም ብያችኋለሁ። ብዙ ነገር ተናግሬያለሁ። አሴር ወደ ድሮ ህይወቱ ይመለሳል ብያችኋለሁ። ይሄ ሁሉ ከመፈጠሩ በፊት ሪከመንድ እያደረግኳችሁ ነበር የቆየሁት። ምናልባት በዚህኛው ቻናል አሁን በቅርቡ ነው የመጣሁት። በሌሎቹ ቻናል ላይ ነበረ ሪከመንድ ሳደርጋችሁ የነበረው። አሁንም እንግዲህ ጊዜው ደርሶ ያንን ነገር አየን አይደለ ጋይስ? ነገም እነግራችኋለሁ። ከነገ ወዲያ የሚመጣውን ነገር ታዩታላችሁ፣ ታረጋግጣላችሁ። ለማንኛውም ሀና ይመታታል ወይስ አይመታትም? ምን ታስባላችሁ? እኔ እርግጠኛ ሆኜ የምነግራችሁ ነገር ልጁ ሀና ላይ ጥቃት ያደርሳል ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? ድራማው በጣም ተወዳጅ ተናፋቂ ምናምን ሆኖ እየቀጠለ ነው አይደለ? ስለዚህ ይህንን ድራማ ማስረዘም ነው አላማቸው። ገብቷችኋል አይደለ? እድሜ መስጠት ነው አላማቸው። ስለዚህ ሀና ተመታ፣ ገብቷችኋል አይደለ? ከኋላ ትመታለች፣ ሐኪም ቤት ትገባለች። ከዛ በኋላ የድሮ ትውስቷ ይመለሳል። ገባችሁ አይደለ? ያጣችሁ ትውስታ ነበረ በልጅነቷ ትዝ ይላችሁ እንደሆነ እሱ ትውስቷን መልሳ ታገኛለች ማለት ነው። አሁንም እንደዛ አይነት ነገር ነው የሚሆነው። 100% እርግጠኛ ሆኜ ነው ይህንን ነገር የምነግራችሁ። አገኛችሁኝ አይደለ? ይህንን ነገር የምነግራችሁ እኔ 100% እርግጠኛ ሆኜ ነው። ምናልባት ያን ያህል ድራማውን ማስረዘምና ማንዛዛት ካልፈለጉ አሴር እዛ ቦታ ላይ ይገኛል። አሁን ደግሜ የምነግራችሁ እሱን ነው። አሴር እዛ ቦታ ላይ ይገኛል። አሴር ያድናታል የሚል
ሀሳብ ነው ያለኝ እኔ። ካልሆነ ግን 100% የምነግራችሁ አሁን ያልኳችሁ ነገር ነው ማለት ነው የሚሆነው፣ ወይም ደግሞ አሁን የነገርኳችሁ ጉዳይ ነው ማለት ነው የሚሆነው። ሀና ትመታለች፣ ሐኪም ቤት ትገባለች፣ ከዛ ወደ ትውስቷ ትመለሳለች፣ ወይም ደግሞ ድሮ ያጣችውን ነገር መልሳ ታገኛለች ማለት ነው። ገብቷችኋል? ከሆነ ጊዜ በኋላ ያለውን ነገር አታለች አይደለ? እና ያንን ነገር ማስታወስ ትጀምራለች ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሊፈጠሩ ይችላሉ እያልኳችሁ ነው። እናንተ ምን አስባችኋል? በቀጣይ ክፍል ሀና ትመታለች ወይስ አትመታ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እሺ ወደ እዝራ ልምጣ። እዝራ ደግሞ ቀጥሏል ጨዋታውን በኮሜንት በቴክስት ነው ይባላል ጋይስ። ያው እንግዲህ ሰው የሚመልሰውን ነው የሚያወራው። እኔ ብዙ ጊዜ ኮሜንት ላይ ነኝ እንጂ ቴክስት ላይ የለሁበትም። ገብቷችሁ አይደለ? ከስራ ጋር አይመችም። ኮሜንቱን ራሱ በግድ ነው ግዴታ ስለሆነብኝ ነው እንጂ ከስራ ጋር አይመችም። ጊዜ ይፈጃል። ቀላል መስሏችኋል አሁን ኮሜንት መመለስ? እናንተ እንደዚህ ዝም ብላችሁ ስታስቡና ቴክስት ላይ ጀምረዋል። እየተጻጻፉ ነው አንድ ሁለት። አስቱ ግን ይመቻት፣ ያራዳለች። ጠፋች ስል ነበር መጣች። እሷ ይመቻት። እኔ በጣም ተመችታኛለች አስቱ። የገባት ሙድ ያላት የአራድዬ ልጅ ነች፣ የጨርቆስ ልጅ። በቃ የምሬን ነው ብላችሁ እና ተጻጻፉት። አይ ጥሩ ነው ይጻጻፉ። መጨረሻቸው አብሮ ለማይሆን ነገር መልፋታቸው እኔ ትንሽ ከበደኝ ማለት ነው። በቃ ጥር አለኝ። የምሬን ነው። አንዳንዴ የማይሆን ነገር ላይ ጊዜ እናጠፋለን አይደለ? ያ ነገር ነው ትዝ የሚለኝ። እኔ አሁን እንደነዚህ አይነት ነገሮችን ሳይ የማይሆን ነገር ላይ ጊዜ እያጠፋው እንደሆነ ነው የሚሰማኝ እና ትንሽ አስቸጋሪ ነው እንደነዚህ አይነት ነገሮች። እኔ ግን አሁን ማለት ነው የምሬን ነው የምላችሁ እንደው ፍቅረኛ ባገኝ እንዴት ነው መሆነው ብዬ ራሱ ሀሳቡ ነው ብኛል። ከስራ ጋር በጣም አይመቸኝም። የብዙ ቦታ ላይ ሰራውላ ጊዜ የለኝም። ሌሊትም ስራ ላይ ነኝ፣ ማታም ስራ ላይ ነኝ፣ የእንቅልፍ ሰዓት ላይም ስራ ላይ ነኝ፣ ጠዋት ስራ ላይ ነኝ፣ ቀን ስራ ላይ ነኝ። ምንም የረፍት ታይም የለኝም እና ብዙ ሰዎች እንትን ይሉኛል። በቃ ማለት ኮሜንት ያደርጋሉ፣ ቴሌግራም ላይ የሆነ አንዳንድ ጥያቄዎች ይጠይቃሉ፣ አንዳንድ ሀሳቦችን ያመጡልኛል። ገብቼ አላይም፣ አልመልስም ምናምን። ንቀት ይመስላቸዋል። እንዴት ብትነቀን ነው ምናምን ብዙ አይነት ነገር ይባላል። ነገር ግን እኔ የለውም፣ ጊዜ የለኝም፣ ብዙ ነገር ላይ ነኝ። ይሄ ራሱ እንደዚህም ሆኜ ራሱ ብዙ ያልሰራኋቸው የተቀመጡ መዓት ስራዎች አሉብኝ ማለት ነው። አሁን በዚህ ሁኔታ ላይ ፍቅረኛ ብጨምር አስቡት እንግዲህ፣ ጓደኛ ብትኖረኝ አስቡት። ቴክስት ጽፋልኝ የምመልሰው ከ3 ቀን በኋላ ነው እና ዝም ብዬ አንዳንዴ ቁጭ ብላችሁ የሆነ የምታስቡት ሀሳብ አለ አይደለ? አሁን በእንደዚህ በተወጣጠርኩበት ጊዜ ውስጥ ፍቅረኛ ብትኖረኝ በቃ የምሬን ነው ብላችሁ ትታይ ነው የምትሄደው። ቼክ እኮ አላረጋትም። እኔ ቼክ ላለማድረግ አስቤ አይደለም፣ አላስባትም ማለት አይደለም። ግን ከስራ ጋር ሄድም እንደዚህ አይነት ነገር ከስራ ጋር ሄድ ማለት ነው 30 ደቂቃ ሙሉ ቁጭ ብዬ ከእሷ ጋር ቴክስት አላደርግም። እውነት ለመናገር 30 ደቂቃ ሙሉ ቁጭ ብዬ ከእሷ ጋር ስልክ ማውራት ይከብደኛል። እንደው በሳምንት አንዴ ላደርገው ይችላል ይህንን ነገር። ከዛ ውጭ በየቀኑ ዴይሊ ማታ እየተደዋወሉ ዴይሊ ማታ ላይ ተኝቶ ቴክስት ምናምን ረብስ አይሆንም። የሚያመልጠኝን እኔ ነኝ የማውቀው። እና ይህን ነገር ሳስብ የትኛዋ ሴት ነች፣ ምን አይነት ሴት ነች እኔን የምትረዳኝ ብዬ አስባለሁ። እና ትዝ ይላችሁ ይሆን ከዚህ በፊት ኢትዮጵያ ላይ ቬሪፊኬሽን ኮድ አለ ብሎ ነበር ዩቲዩብ እና ስልክ ጠይቂያችሁ ነበር እና ስልክ ከሰጣችሁኝ ልጆች ውስጥ እያወራን ልጆች አለን። ማውራት ብቻ ሳይሆን ከዚህ በፊትም ተናግሬያለሁ፣ ብዙ ዕቃ ይዛ ሊመታለች ምናምን ብዬ እና ከእሷ ጋር እንኳን ስናወራ እንደዚህ በሪሌሽንሺፕ ጉዳይ ማንች አንተን የምታገባ ነው ያለች። ሴት ልጅ የሚንከባከባት፣ ሰዓት የሚሰጣት፣ ጊዜ የሚሰጣት፣ ብዙ ነገር የሚያደርግላት ትፈልጋለች። አንተ ቼክ አታደርግም፣ ማናት አንተን የምታገባ ምናምን ብላ ሀሳብ ሰጠችኝ እሷ ራሱ። እና እኔ ራሱ ዝም ሳስበው እንደዛ ነው። ምክንያቱም በቃ ስራ ላይ ነው ረጅሙን ጊዜ የማሳልፈው። ረጅሙን ጊዜ የእንቅልፍ ጊዜ እንኳን በጣም አጭበች። እውነት ለመናገር ብዙ ጊዜ 3 ሰዓት ብቻ ነው እንቅልፍ የምወስደው። በእንቅልፍ የማሳልፈው 3 ሰዓት፣ በዛ ከተባለ 4 ሰዓት፣ ከዛ አላልፍም። የምሬን ነው የምላችሁ። እና ዝም ብዬ ሳስበው ከባድ ነው የሚሆነው። ለእኔ ቀላል ነው። ምክንያቱም እኔ ስራ ላይ ስለሆነ የማሳልፈው አይደብረኝም፣ አይጨነቅም። በስራ ተወጣጥሬ ስለሆነ እንትን የምለው አይምሮዬ ሌላ ነገር አያስብም። ስራ ላይ ነው ፎከስ የሚያደርገው። ከዛ ስተኛ ደግሞ እነሱ እንቅልፍ ነው የምተኛው። ምን ብዬ ነው ማንንም አልሰማም፣ ፈሴን አልሰማም ጋይስ። እሷ ደግሞ አስቡት እንግዲህ
ብቻ ከባድ ነው። ሪሌሽንሺፕ ከባድ ነው። ማግባት ሳስብ ብቻ ፈልጌ ማግባት ነው እንጂ ኧረ ይሄ አያዋጣም ብዬ ወሰንኩ። እኔ አሁን ከባድ ነው ብቻ። እንደውም እንደ ድሮ ሰዎች ነው ማገባው። እንትናን ወድቻለሁ ሽማግሌ ላኩ ምናምን ብዬ ቤተሰብ ጋር ሽማግሌ ለካ መልሰህ አምጥተህ ማስገባት የምን ካፌ ለካፌ የምን ፓርክ ለፓርክ የምን እንትና ሱሉልታ ምናምን እያሉ ቫኬሽን ምናምን ኧረ የለም። ወይኔ ዛሬ ዋንኛውም ለጨዋታው ድምቀት ነው፣ ግን ወደፊት ያው ነገሮች ይስተካከላሉ። ምክንያቱም ሁሌም እንደዚህ አልቀጥልም። ለአሁኑ ግን ጊዜን በስራ ማጥፋትና ጊዜን በስራ ላይ ማሳለፍ ትክክል ነው ብዬ አስባለሁ። ምክንያቱም ወጣ ብል ብዙ ነገር አለ ጋይስ፣ ወጣ ብል ብዙ ነገር ቦታቸው አለ። አሁን ለምሳሌ ከቤት በወጣና አንድ ቀን ውሎዬን ውጪ ባደርገው የማወጣው ወጪውን አስቡት። ሌላውን ተውት፣ የማጠፋው ጊዜ መልሼ የማላገኘው ጊዜ ገብቷቸዋል አይደለ? ከዛ በኋላ የማይሆኑ አልባሌ ቦታዎች ላይም ልገኝ ይችላሉ። ቢኮዝ ኦፍ ጓደኛ ምናምን ገብቷቸዋል። የቤት መዋሌ እና ስራ መስራቴ ለእኔ ጥሩ መልካም ነው በዚህ ሰዓት ባይ ነኝ። ለማንኛውም ሌላ ነገር አወራሁባችሁ ድራማውን ትቼ። ያው ይጠቅማችኋል ብዬ አስባለሁ። አንዳንዴ ማለት ይህ የህይወትን ማጋራት ወይም ደግሞ ያሳለፍነውን ህይወት ማጋራት መልካም ነው ብዬ አስባለሁ እና እናንተም ያው ኮሜንት ሀሳብ ላይ ስታስቀምጡልኝ ይባላል ጋይስ። አማርኛ ችግር አለ፣ በአማርኛ እንዳልመጡብኝ ሀሳባችን ኮሜንት ላይ ስታስቀምጡልኝ ብዙ ነገር እማርበታለሁ፣ ብዙ ነገር እጠቀምበታለሁ። ወደኋላ መለስ ብዬ እንዳይም ያደርገኛል እና ለዛም ነው እንደዚህ ላይፌን ማወራችሁ እና እስኪ እናንተስ ምን ታስባላችሁ? አሁን እያደረግኩት ያለሁት ነገር ትክክል ነው ወይስ ትክክል አይደለም? ስለኔ በቃ አሁን ስለኔ ነው ጋይስ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ነገ በኖላዊ እንገናኛለን። ኖላዊ ነገ የለም። እኔም ሪቪው አልለቅም፣ ድራማውም አይለቀቅም። ሰኞ ነው የምንገናኘው። ኖላዊ ነገ በኑሐሚን እንገናኛለን እያልኳችሁ ነው። መልካም ጊዜ። ፒስ። አሁን ነገር ተበላሸ ማለት ተበላሸ ነው። በቀጣይ ክፍል ሁሉም አሴር ላይ ይፈርዱ ይሆን ወይስ ደግሞ ሀና ላይ ይፈርዱ ይሆን? ምን ታስባላችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ ጋይስ። እንዴት ነው የምታዩት? ኖላዊ ሀና ላይ ፍጥጥ ብሏል። ሀና እውነቱን እየጠበቀ ነው። ኖላዊ በቀጣይ ክፍል ሀናን ዝም ብሏት የሚያልፍ አይነት ነገር አይደለም። አስተያየቱ እንደዛ ነው። እሷም ደግሞ አንገቷን ስደፋ ነበረ። አፍራለች ባደረገችው ነገር ግን ያደረገችውስ ነገር የሚያሳፍር ነገር ነው። ይህንን እውነታ አቶ ኖላዊ ሲሰማ ምን የሚል ይሆናል? አሴርን እንዴት ያየው ይሆናል? አሴርን እንደ ድሮ ይቀበለው ይሆን? ወይም ደግሞ እንደ ልጅ ያየው ይሆን? እንደ አባት ይቀበለው ይሆን? ወይስ ደግሞ ሀናን ከአሴር በላይ አስበልጦ አሻፈረኝ፣ እንዴት ልጄን ደፈርክ፣ ይሄ ከመድፈር አይተናነስም ብሎ አሴር ላይ ይቀየር ይሆን? ምን ትላላችሁ? ዛሬ አንዳንድ ጉዳዮችን እነግራችኋለሁ። ከዛ በፊት ግን የእናንተን ሀሳብ ኮሜንት ላይ ማየት እፈልጋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል እኔ እንደጠበቅኩት አላገኘሁትም። በእውነቱ ለምን እንደዚህ እንዳልኳችሁ ልንገራችሁ። እንደጠበቅኩት አላገኘሁትም ማለት የትናንትናው ክፍል በጣም አሳዛኝ ክፍል ነበር መሆን የነበረበት። ለምሳሌ አሴር ከእሷ ጋር ያሳለፈውን ትውስታ እያዩ ሁለቱ ብቻ ለብቻ ሲሰለሰሉ፣ ሀናም እንደዛው ከእሱ ጋር የነበራትን ነገር እያየች ስትብሰለሰል ምናምን አይነት ነገር ብናይ አሪፍ ነበረ። እንደገና ደግሞ ካቆምበት አይደለም የጀመረው። እሱ ነገሩ ትንሽ ቅር ብሎኛል። ማለት ሀና ከቤት ስትወጣ በጣም ተበሳጭታ ነበረ። እንደገና ደግሞ ምንም አይነት እንትን አላደረገችም ነበር፣ ወይም ደግሞ ምንም አይነት ቦርሳ አልያዘችም ነበርና ባዶ እጇን ነበር የወጣችው። እሱ ነገር ትንሽ ቅር ብሎኛል። እዛው መንገድ ላይ ምናምን አግኝታ ትቷት ቢሄድ ምናምን አሪፍ ነበር። ቁጭ ብሎ በሚያጨስበት ቦታ ሌላ ታይም ላይ ገብቷቸዋል። በቀጣይኛው ወይም ደግሞ ሁለተኛው ጊዜ እሱን ስታገኘው እንደዛ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁኝና ትንሽ እሱ ነገር ላይ ቅር ብሎኛል። ከዛ ውጭ ደግሞ ይሄ ሀና ዝም ብላ ማልቀስ አልነበረባትም። ገብቷቸዋል። ዝም ብላ በቃ ለቅሶ ብቻ ነበረ ሲታይ የነበረው። ትውስታ ቢኖረው ገብቷቸዋል አይደለ? ትውስታ ቢኖረው እሱን ነገር ብናይ በደንብ ሳቢ ይሆናል። በደንብ የሚያሳዝን ፊሊንግ እኛ ጋር ይኖረው ነበር አይደለ ጋይዝ? ለምሳሌ አሴር ጋር ስትሄዱ የተሻለ ነበረ። አሴር ጋር ቢያንስ የሚጠጣው ነገር አለ፣ የሚያጨሰው ነገር አለ። ያ ነገር ስላለ
ቢያንስ እንትን ይላል። ገብቷችኋል አይደለ? ያለበት ሁኔታ መረዳት እንችላለን። ሀና ጋ ግን ያለው ነገር ምንድን ያስለቀሳት የሚለውን ነገር ለመረዳት አልቻልንም። ገብቷችኋል? የሆነ እሱን ወይ የመውደድ ነገር ወይ ደግሞ እሱን የምትጸላበትን ነገር ብታስብ ገብቷችኋል? ያን የሆነ እያብሰለሰለች ቢሆን ኖሮ አሪፍ ይሆናል ብዬ አስባለሁ። እኔ እንደዛ አይነት ነገር ነበር የጠበቅኩትና ያ ነገር ትንሽ ጎሏል። ምናልባት በሚመጡት ክፍሎች ላይ እንደዛ አይነት ነገር እናያለን። ያው ሀና አሁንም ሀሲርን አላሰበችውም። ሀሲር ሳይሆን አሲር የአማርኛ ችግር አለ። በሺ ነው እኔ ጋ በሺ ነው። እሱን አላሰበችው ማለት ይሄ በፍቅር አይን አላየችውም። ገብቷችኋል አይደለ? ልቧ አሲር ጋር አይደለም ያለው። ይሄ ሁሉ ነገር ተፈጥሮ አሁንም ልቧ ያለው እዝራ ጋር ነው፣ ክራር መቺው ጋር ነው። ለዛ ነው ትውስታው የሌለው በሚለው እናልፈዋለን። ወደፊት ያው በደንብ ታስታውሷለች፣ በደንብ ታስቧለች ብዬ አስባለሁ። እኔ ከዚህ በፊት ብያቸዋለሁ በትናንትናው ሪቪው አይደለም፣ አሁን በትናንትናው ሪቪው ነግሬያቸዋለሁ። አሲር ልቡ ይሰበርና ከነሱ የሚርቅበት ጊዜ ቅርብ ነው ብያቸዋለሁ። ከነሱ ህይወት የሚወጣበት ጊዜ ቅርብ ነው። አሁን ቤት ሄዶ ያራል ምናምን፣ አሁን ከዛ አካባቢ ጭራሽ ይጠፋል። አሲር አለመኖሩ ሀናን በጣም ይጎዳታል ብያቸዋለሁ። ምክንያቱም በእያንዳንዱ ሰከንድ አሲር ነበር አይደለ የሚገኘው። አንድ ስልክ ጥሪ ላይ አሲር ይገኛል። ገብቷችኋል አይደለ? የሆነ ነገር ስትፈልግ አሲር ይገኛል። ለአባቷ የሆነ ነገር ስትፈልግ አሲር ይገኛል። አሲር ሀና ጠርታት እምቢ ብሎ አያውቅም። ባይሆን አይመቸኝም ብሎ አያውቅም። አይመቸኝም ግን እመጣለሁ። ገብቷችኋል አይደለ? አይመቸኝም ግን ሁሉን ትቼ እመጣለሁ። ሮጦ ነው የሚሄደው። አሁን ግን ከእዝራ ይህንን ነገር እንዳትጠብቁ ጋይዝ፣ ከእዝራ ይህንን ነገር እንዳትጠብቁ። አባቴ ጋር የሆነ ነገር ስራ አለብኝ፣ አባቴ ጋር የሆነ ነገር አለብኝ፣ ነገ እንገናኛለን ምናምን። ይቺ አሁን ጅማሬ ስለሆነች ነው። እዝራ የሆነ የሚጨበጥ አይነት ሰው አይደለም። ገብቷችኋል አይደለ? የዛኔ ልቧ ይከፈታል። አሲር ነበር የኔ የሚል ነገር ይመጣል እንጂ አሁን በአንዴ ወዳ ይታረቃሉ ምናምን የሚል ሀሳብ የለኝም። እኔ እንደ እውነታውን ሲሰቡ ሁሉም የሚፈርዱት አሲር ላይ ነው የሚሆኑ። ገብቷችኋል አይደለ? ምክንያቱም አሲር ምንም የለውም፣ የጎዳና ልጅ ነው፣ ምንም የለው፣ ደሃ ነው፣ ውጭ ነው የሚያረው። ገብቷችኋል አይደለ? ለዚህ ያደረስን እኛንን ነው የሚሉት። ትረዱኛላችሁ ብዬ አስባለሁ። ማናቸውም ይቀበሉታል ብዬ አላስብም። እኔ አሲርን ምናልባት ምናሴ ምናልባት ይህንን ነገር ከተቀበለ እንዲሁም ደግሞ አቶ ኖላዊ ይህንን ነገር ከተቀበለ እንጂ ሌሎቹ ይቀበላሉ ብዬ አላስብም። ሰላም ገና ድሮን የጀመረችው ገብቷችኋል አይደለ? መስፍኔም የሆነ ነገር ብሏል። ገብቷችኋል? የሆነ ነገር ሳይኖራቸው አይቀርም እና ነገር ሳይበላሽ ቶሎ ብሏል። ይሄ ማለት ነው ከእሱ ጋር ማንም ሰው እንዲሆን አይፈልግም። በቃ ገብቷችኋል አይደለ? ከድሃ ጋር ከጎዳና ከሚያደርሰው ጋር ማንም ሰው ልጁ ፍቅረኛ እንድትሆን አይፈልግም። ያን ነገር ነው የምናየው አሁን ወደፊት። እንደዛ አይነት ቻሌንጆችን ነው የምናየው። እንዳልኳችሁ አቶ ኖላዊ ሊበሳጭ ይችላል በሰማማ ታይም፣ ወይም ደግሞ አሲር ደፈርከኝ። ቅድም እንዳልኳችሁ በቃ አሲር በጣም ይሄ ከመደፋፈር የተነሳ ምናምን አይነት ነገር ይሄ አለ አይደል? እንደዛ አይነት ነገር አሲር ሊናገረው ይችላል። ነገር ግን ዘላቂ የሆነ ነገር አይናገርም አቶ ኖላዊ።